ምዕመናንና ምዕመናት ሁላችሁ በእግዚአብሔር ስም እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት ቸርነቱን ፍቅሩን አብዝቶልን ሳይገባን በዚህ በምህረት አደባባይ ለበረከት የሰበሰበን በበረከቱ አብዝቶ የሚባርከን በቅድስናው የሚቀድሰን የቅዱሳን አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የቅዱሳን ጻድቃን ሰማዕታት ረድኤታቸው በረከታቸው ከሁላችን ጋር ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔርን በእልልታ በጭብጨባ መስግኑ። ነዋ በጉዑ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም። እነሆ የዓለሙን ኃጢአት በደሙ የሚያስወግድ የእግዚአብሔር በግ፣ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ የምናገኘው ኃይለ ቃል ነው። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቸርነት በዚህ ኃይለ ቃል ላይ መነሻ በማድረግ ውስን ለሆነ ደቂቃ በዓሉን በማስመልከት እንማራለን። ሚስጥሩን ገልጦ የሚመክር የሚያስተምር የሚገስጽ አምላካችን እግዚአብሔር ለሁላችንም ሚስጥሩን ይግለጽልን። አሜን በሉ። እንግዲህ እነሆ የዓለሙን ኃጢአት የሚያስወግድ ይላል። የዓለሙን ኃጢአት በደሙ ፈሳሽነት የሚያስወግድ የእግዚአብሔር በግ። ይህንን ኃይለ ቃል የተናገረው መጥምቀ መለኮት እየተባለ የሚጠራው ፈጣሪውን አምላኩን ለማክበር ለማጥመቅ ክብር ያገኘ ነቢይ፣ ሐዋርያ፣ ሰማዕት እየተባለ የሚነገርለት ፈጣሪውን በማጥመቁ ክብርን ልዕልናን ያገኘው መጥምቀ መለኮት ቅዱስ ዮሐንስ የተናገረው ኃይለ ቃል ነው። ቅዱስ ዮሐንስ ይህንን ኃይለ ቃል በትላንትናው ዕለት ከገሊላ ወደ ዮርዳኖስ የዓለሙ መድን ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጠመቅ በመጣ ሰዓት በዮርዳኖስ ብዙዎች የንስሐ ጥምቀት ለመጠመቅ በዮርዳኖስ ወንዝ ተሰብስበው ነበርና ያን የተሰበሰበውን ሕዝብ መጥምቀ መለኮት ቅዱስ ዮሐንስ ተመልክቶ እንዲህ አላቸው ለሕዝቡ፣ ነዋ በጉ ለእግዚአብሔር ዘያትት ወያሴስል ኃጢአት ዓለም። እነሆ የዓለሙን ኃጢአት፣ የዓለሙን በደል፣ የዓለሙን ርኩሰት በደሙ ፈሳሽነት የሚያስወግድ በአንደበቱ ስህተት በሰውነቱ ኃጢአት የሌለበት ተናግሮ ያልበደለ ለዓለም ሁሉ ቤዛ ከሰማይ ዝቅ ከምድር ከፍ ብሎ በመስቀል ላይ ተሰቅሎ ስጋውን የሚቆርስ ደሙን የሚያፈስ ለዓለሙ ድነት የተገለጠ ነውና መጥምቀ መለኮት ቅዱስ ዮሐንስ የዓለሙን ሁሉ ኃጢአት በደሙ ፈሳሽነት የሚያስወግዳል፣ በደሙ ፈሳሽነት የዓለሙን ርኩሰት የሚያጥብ ንጹሕ ነውር የሌለበት የእግዚአብሔር በግ ብሎ ቅዱስ ዮሐንስ ራሱ ዝቅ አድርጎ ፈጣሪውን ጌታውን አምላኩን ከፍ ከፍ አድርጎ እያመለከተ ተናገረ። እነሆ እኔ ስለሱ ላስተምር፣ እኔ ስለሱ ልመሰክር ተልኬአለሁ። እርሱ ከኔ ይልቅ እጅግ የከበረ የተሻለ ነው። እርሱ ከኔ በፊት ነበረ፣ ዓለም ሁሉ አላወቀውም፣ እኔም አላውቀውም፣ ግን ዓለም ያውቀው ዘንድ ነው ያለ። እኔ አሁን ለምስክርነት ተገልጫለሁ እያለ ቅዱስ ዮሐንስ ራሱን ዝቅ አድርጎ እኔ የጫማውን ዘለበት መፍታት ጫማውን መሸከም እንኳ የማይገባኝ የማይቻለኝ ታናሽ የተናቁ
ጎስቋላ ነኝ፣ እርሱ ግን ከኔ እጅግ የከበረ ነው። እኔ ለንስሐ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ በእሳት ያጠምቃችኋል እያለ ተናገረ። እውነት ነው። መጥምቀ መለኮት ቅዱስ ዮሐንስ የንስሐ ጥምቀት ያጠምቅ ነበረ። የንስሐ ጥምቀት ሰዎች ሁሉ ኃጢአታቸውን ተናዘው ለንስሐ የሚገባ ጥምቀት እንዲጠመቁ ቅዱስ ዮሐንስ እያስተማረ ያጠምቃቸው ነበረ። ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረ፣ እርሱ ግን በመንፈስ ቅዱስ በእሳት ያጠምቃቸዋል። መንሹም ደግሞ በእጁ ላይ ነው፣ አውድማውን ፈጽሞ ያጠራዋል ያለው። አውድማውን ፈጽሞ ያጠራዋል። ስንዴውን በጎተራ ይከታል፣ ገለባውን ደግሞ በማይጠፋ እሳት ያቃጥለዋል እያለ ስልጣን ያለው አምላክ እንደሆነ ጌትነቱን፣ አምላክነቱን፣ ክብሩን እየተናገረ ቅዱስ ዮሐንስ ይመሰክርላቸው ነበረ። አሁን የዓለሙን መድን ጌታችን መድኃኒታችን ኢየሱስ ክርስቶስን ለሕዝቡ ያስተዋውቅ ነበር። ቅዱስ ዮሐንስ ለሕዝቡ ያስተዋውቅ ነበረ። ሲያስተዋውቅ ተራ አይደለም። ከኔ በፊት ነበረ፣ ከኔ በኋላ ቢመጣም ከኔ በፊት ነበረ፣ እጅግ የከበረ ነው እያለ የክርስቶስ ጥምቀት ደግሞ የልጅነት ጥምቀት እንደሆነ ዘላለማዊ ድህነትን የሚያሰጥ የኃጢአት ስርየትን ይቅርታን የሚያስገኝ ጥምቀት እንደሆነ ይህን ሁሉ እየገለጸ መጥምቀ መለኮት ቅዱስ ዮሐንስ ስለ ኢየሱስ ክርስቶስ መሰከረ። እርሱን ከፍ ከፍ እያደረገ ራሱን ደግሞ ዝቅ እያደረገ የመሰከረበት ያስተማረበት የመጽሐፍ ቅዱስ ክፍል ነው። ትናንትና ብፁዕነታቸው እንደተናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ ዕለቱን ተወልጄ ዕለቱን ልደግ ሳይል ቅዱስ ሉቃስ በወንጌሉ እንደተናገረ ጥቂት በጥቂቱ በጥበብና በሞገስ አደገ ብሎ እንደተናገረ ጥቂት በጥቂቱ አድጎ 30 ዘመን ሲሞላው አምላክ ነኝና ቅዱስ ዮሐንስን መጥተህ አጥምቀኝ ሳይለው ሥርዓት ሲሰራልን፣ ምክንያቱም እርሱ አምላክ ነኝ ብሎ ቅዱስ ዮሐንስን ናና አጥምቀኝ ቢለው ኖሮ ቅዱስ ዮሐንስ ሄዶ ጌታችን መድኃኒታችን ኢየሱስ ክርስቶስን አጥምቆት ቢሆን ኖሮ ዛሬ ላይ ነገሥታቱ፣ መኳንንቱ፣ መሳፍንቱ፣ ወዛዝርቱ፣ ሌሎች ስልጣን ያላቸው ሰዎች ቤታችን መታችሁ አጥምቁን ይሉ ነበርና ሥርዓት ሲሰራልን ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓት ሲሰራ ሄዳችሁ ተጠመቁ ለማለት ሄዶ ተጠምቋል። ይሄ ብቻ አይደለም። የሚገርማችሁ በፈለገ ዮርዳኖስ በተገኘ ጊዜ ለጥምቀት ብዙ ሰዎች ተሰብስበዋል። አምላክ ነኝ ብሎ አሁን ሰውን ሁሉ ወደ ኋላ አድርጎ ቀድሜ ልጠመቅ አላለም። እሱም ሥርዓት ይዞ ተሰለፈ ነው የሚለው። ሥርዓት አስተማሪ ስለሆነ ኢየሱስ ክርስቶስ እሱም ተሰልፎ ተራው እስኪደርሰው ድረስ ጠበቀ ይላል። አያችሁ፣ ትሕትናን አስተማሪ የትሕትና መምህር የትሕትና አባት ስለሆነ ኢየሱስ ክርስቶስ ተራውን ጠብቆ ሰዓቱ ተራው ሲደርሰው ወደ ዮርዳኖስ ገባ ይላል። ወደ ዮርዳኖስ ገባ። የሚገርማችሁ ነው። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ሲገባ ሌሎች ለንስሐ ጥምቀት የመጡ እነሱ በዮሐንስ እጅ እየተጠመቁ ይወጣሉ። ቅዱስ ዮሐንስ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና ወደ ዮርዳኖስ ወንዝ ሲገባ የዮርዳኖስ ወንዝ ተሸበረ ነው አይደል? ታወከ ይላል። ታወከ ፈላ ይላል። እንደው ፈላ፣ ውሃው ፈላ፣ ልክ በእሳት እንዳቀጣጠሉት ተፍለቀለቀ ይላል። የዮርዳኖስ ወንዝ ወደ ላይና ወደ ታች ተሯሯጠ። ለምን? የዓለሙ ፈጣሪ ጌታ ኢየሱስ ክርስቶስ በባህሩ ውሃን የፈጠረው አምላክ በባህሩ መካከል ተገኝቷልና እሱ በቃሉ ተናግሮ እስኪያጸናው ድረስ እንደዚህ ተራወጠ ይላል። የሚገርም ነው። ለዚህ ነው ቅድም ጠዋት ላይ ዲያቆናቱ ባህርን ሬት ወገየት ነው አለ ወዮርዳኖስን ይገባድረው አድባር አንፈራጹ ከማዕራጊት አያችሁ፣ ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላ ተመለሰ ነው አይደል? አያችሁ፣ ባህር አየች ሸሸች፣ ዮርዳኖስም ወደ ኋላ ተመለሰ። ደንገዙ ቀራተ ማት ወደም ሰማያት ይወሙሉ። አያችሁ፣ እንደዚህ ነው። ስለዚህ ባህር ሸሸች፣ ታወከች ነው። ዮርዳኖስ ወደ ታች ወደ ላይ አለ። ለምን? የዓለሙ መድን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ተራ ሰው ስላልሆነ ማለት እርሱ በባህሩ መካከል ተገኝቷልና ታወከ። ውሃው ፈላ ነው ያለው፣ ፈላ።
ከዚህ በኋላ ነው ቅዱስ ዮሐንስ ተጨነቀ። ይህን ሁሉ ገቢረ ተአምራት ተመለከተ፣ ጨነቀው። ና አጥምቀኝ አለው። አሁን እሱ ተናገረ። እንዴት ብዬ ላጥምቅህ? ሌሎችን በስም አጥምቄያቸዋለሁ። በኢየሱስ ክርስቶስ ስም ሲያጠምቅ ቆይቷል። አንተን እንዴት ብዬ ላጥምቅህ? በማስም ላጥምቅህ ነው አይደል ያለው? በማስም ላጥምቅህ ነው ያለው። ይህን ጊዜ ወልዱ ለብሩ ከሳቴ ብርሃን ተሳለ እንደዚሁ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ነው አይደል ያለው? አያችሁ፣ እንደ መልከ ጼዴቅ ክህነት አንተ ዘላለማዊ ካህን ነህ። አንተ ዘላለማዊ ካህን ነህ። ብርሃንን የምትገልጥ ብርሃን ነህ። የብርሃን ልጅ ኢየሱስ ክርስቶስ አንተ ይቅር በለኝ። አያችሁ፣ ወልዱ ለብሩክ ከሳቴ ብርሃን ተሳለ እንደዚሁ አይደል ያለው? ይቅር በለኝ እያልክ አጥምቀኝ አለው። አጥምቀኝ። በዚህ ሰዓት ነው እንግዲህ ቅዱስ ዮሐንስ ይሄን ከፈጣሪው ከአምላኩ ይሄንን ከሰማ በኋላ አጠመቀው ይላል። አጠመቀው። የሚገርማችሁ ነው፣ በተጠመቀ ጊዜ ሁላችን ይሄን በዓል ስናከብር የምንረዳው የሥላሴ አንድነትና ሶስትነት ይፋ የሆነበት ቀን ስለሆነ ነው። እንግዲህ ከሶስቱ የሥላሴ አካላት አንዱ አካላዊ ቃል ወልድ ኢየሱስ ክርስቶስ ለጥምቀት በፈለገ ዮርዳኖስ በዮርዳኖስ ወንዝ ሲገኝ አብ ደግሞ በደመና ውስጥ ሆኖ ስለ ባህሪ ልጁ ስለ ኢየሱስ ክርስቶስ ምስክርነት ሰጠ። ዝንቱ ውእቱ ወልዴ ዘአፈቅር ዘወቱ ሰመርኩ ነው አይደል? የምወደው የምመለክበት የምሰገድበት ለተዋህዶ የመረጥኩት ልጄ እርሱ ነው፣ እርሱን ስሙት የሚል በላይ በሰማይ ከደመና ውስጥ ድምፅ ተሰማ ይላል። እግዚአብሔር አብ በደመና ውስጥ ሆኖ ስለ ልጁ ስለ ባህሪ ልጁ ስለ ኢየሱስ ክርስቶስ ምስክርነት ሰጠ። የምወደው ነው ያለው። የምወደው ተቀዳሚ ተከታይ የሌለኝ አንድ ልጄ የምመለክበት የምሰገድበት ለመስዋዕትነት የመረጥኩት ልጄ እርሱ ነው፣ እርሱን ስሙት ነው ያለው። እርሱን የማትሰማ ነፍስ ትጠፋለች በማለት የሚገርማችሁ የባህሪ አባቱ እግዚአብሔር አብ በደመና ውስጥ ሆኖ ምስክርነቱን ሰጠ ይላል። አሁን ተጠምቆ ከወጣ በኋላ ደግሞ መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ ነው አይደል የሚለው? ተጠምቆ ከወጣ በኋላ ልብ አድርጉ፣ እዚያው በባሕረ ጥምቀቱ መካከል እያለ መንፈስ ቅዱስ አልወረደበትም። ምክንያቱም ይሄ ሊቃውንቱ በሰፊው ተረጉሙታል። ለምን? እዚያው በባሕረ ዮርዳኖስ በጥምቀቱ መካከል እያለ መንፈስ ቅዱስ ወርዶለት ቢሆን ኖሮ ስለ ክብረ ዮሐንስ ብለው መንፈስ ቅዱስ አይደለም፣ መንፈስ ቅዱስ ቢወርድም ደግሞ ለዮሐንስ እንጂ ለእርሱ አይደለም ብለው ሌላ ጥያቄ የሚያነሱ አሉ። በዮርዳኖስ ተመልከቱ፣ ስለ ዮሐንስ ማለት አንድም ለቅዱሳተ ማያት ይላሉ፣ ውሃውን ለመቀደስ ለመባረክ እንጂ ለእርሱ የወረደ መንፈስ ቅዱስ አይደለም ብለው በኋላ ዘመን የሚነሱ ተጠራጣሪዎች አሉና እግዚአብሔር ባወቀ የሚነሳውን ጥያቄ ውድቅ ለማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከውሃው ከወጣ በኋላ መንፈስ ቅዱስ ወረደ ይላል። አያችሁ፣ መንፈስ ቅዱስ ወረደና ረቦ ታየ ይላል። አሁን መንፈስ ቅዱስን ምስክርነቱን ሰጠ ማለት ነው። ክብር ምስጋና ለአምላካችን ይሁን። ስለዚህ የሥላሴ አንድነትና ሶስትነት የታወቀበት ይሄ ዕለት ማለት ይሄን በዓል ስናከብር እንደዚህ ነው። የሥላሴ አንድነትና ሶስትነት፣ ሥላሴ በስም በአካል በግብር እያልን ባለፈው ተምረናል። የስም ሶስትነታቸው አብ ወልድ መንፈስ ቅዱስ ብለናል። ስለዚህ አብ ወልድ መንፈስ ቅዱስ በተለየ አካል የተገለጡበት ዕለት ብላ ቤተክርስቲያን ታስተምራለች። አብ በደመና ውስጥ ሆኖ ምስክርነቱን የሰጠበት፣ ወልድ በጥምቀት የተገኘበት፣ መንፈስ ቅዱስ በአምሳለ ርግብ የወረደበት ቀን ነውና ስለዚህ ሥላሴ በአካላት ሶስት ስንል ግን በባህሪ በሕልውና በአገዛዝ በስልጣን ይህን ዓለም በመፍጠር በማሳለፍ በስም በአካል በእስትንፋስ ግን አንድ አምላክ ብላ ቤተክርስቲያን ትጠራለች። አንድ አምላክ እንጂ ሶስት አማልክት አናመልክ። ስለሱ በአካላት ወይተዋዱ በመለኮት አይደል? በአካላት ሶስት ብለን በመለኮት በባህሪ በሕልውና ግን አንድ አምላክ ብለን እናምናለን። ስለዚህ አምላካችን አንድ አምላክ ብቻ ነው። ሶስት አማልክት የለንም፣ ከዛ በላይ የለንም። ምናልባት አንዳንድ ሰዎች ሳይገባቸው ብዙ ይናገራሉና ይሄን መረዳት ስላለብን ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? ባጭር ብቻችን ማየት ፈልጋለሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ጥምቀት አስፈልጎት አይደለም።
ሌሎች የንስሐ ጥምቀት ተጠምቀዋል። አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት ምክንያቱ እርሱ ተጠምቆ እኛ እንድንጠመቅ ስርዓት ሲሰራልን። ሳይጠመቅ ተጠመቁ፣ ሳይጸልይ ጸልዩ አላለም ማለት፣ ሳይጾም ጹሙ አላለም። መከራ መስቀል ሳይቀበልም መከራ ተቀበሉ ብሎ አላዘዘንም። እርሱ ሰርቶ እኛ እንድንሰራ፣ እሱ መንገድ ከፍቶ እኛ እንድንከተለው አድርጎናል። ስለዚህ እርሱ ተጠምቆ እንድንጠመቅ አድርጎናል። አንድም የዕዳ ደብዳቤያችን ለመደምሰስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቋል። እንግዲህ ጠላት ዲያብሎስ አዳምንና ሔዋንን ዕዳችሁን እንዳቀልላችሁ ስመ ግብርናችሁን ጽፋችሁ ስጡኝ ብሎ በተናገረ ሰዓት እንግዲህ አንዱን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው የባርነት ደብዳቤያቸውን ጽፈው የሰጡትን አንዱን በዮርዳኖስ ቀብሮት ነበርና እርሱ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አንዱን ያንን በሲኦል እንዳጠፋ ይሄንን ደግሞ እንደ ሰውነቱ በባሕረ ዮርዳኖስ ለጥምቀት ተገኝቶ የዕዳ ደብዳቤያችንን የሚያጠፋበት ቀን ነው። ክብር ምስጋና ለአምላካችን እግዚአብሔርን አመስግኑ። ወሰጠጠ መጽሐፈ ደሙ ለአዳም ወለሔዋን ይላል አይደል? የአዳምንና የሔዋንን የዕዳ ደብዳቤያቸውን ደመሰሰላቸው ነው። ያ የዕዳ ደብዳቤ የተደመሰሰው በዛሬው ቀን በጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በተገኘ ሰዓት ይህንን የዕዳ ደብዳቤ ደምስሷል። አንድም የነቢያት ትንቢት ይፈጸም ዘንድ ነው። ነቢያት ትንቢት ተናግረዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ እንደሚጠመቅ ትንቢት ተናግረው ነበርና ትንቢተ ነቢያትን ለመፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቋል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በመጠመቁ ስራ ሰርቶልናል። በመጠመቁ ባህርን ወችን ቀድሷል፣ አክብሯል። በመጠመቁ የሥላሴ ልጅነትን በጥምቀት የእግዚአብሔር ልጆች እንድንሆን ይህን ስራ ሰርቶልናል ብለን መጽሐፍ ቅዱስን አብነት አድርገን እናስተምራለን፣ እንማራለን ማለት ነው። ይህንን ነው ቤተክርስቲያን የምታስተምረው። ምናልባት በየዓመቱ በዓለ ጥምቀትን ስናከብር ብዙ ጊዜ የሚነሳ ጥያቄ ስለሆነ ነው። በየዓመቱ እናንተ ትጠመቃላችሁ ብለው አንዳንድ ሰዎች ያነሳሉ። እኛ በየዓመቱ አንጠመቅም። በእርግጥ ጥምቀት ብዙ አይነት ነው። የልጅነት ጥምቀት አንዲት ናት አይደል? ልጅነት የምታሰጥ የእግዚአብሔር ልጆች እንድንሆን የምታደርግ በ40 ቀንና በ80 ቀን የምትሰጠን ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ የምንወለድባት የምንጠመቅባት ጥምቀት አንዲት ናት። ወንዶች በ40 ቀን፣ ሴቶች በ80 ቀን። ከዛ ውጭ ግን የንስሐ ጥምቀት አለ። ሰው ኃጢአት ይሰራል አይደል? ይሰራል። ከዛ በኋላ ንስሐ ይገባል። ቀኖናውን ይወስዳል። ሲጨርስ እኮ የንስሐ ጥምቀት ይጠመቃል። አባቶቻችን ፍታት ዘወልድ ደግሞ ያሰናብቱታል አይደል? የንስሐ ጥምቀት አለ። ማይ ላይ አባቶቻችን ጸልየው ኪዳን አድርሰውበት ውዳሴ ማርያም ሌላውንም ጸልየው ይረጩናል እኮ። አሁን ይሄ የተለያየ ጥምቀት ነው። የልጅነት ጥምቀት ግን አንዲት ናት። ስለዚህ በየዓመቱ በዚህ ቦታ ላይ ተገኝተን የምንጠመቀው ጥምቀት ደግሞ የበረከት ጥምቀት ነው። እየሰማችሁ ነው? የበረከት ጥምቀት ውሃው በብፁዕነታቸው ይባረካል። ሥርዓተ ቅዳሴ ይደርስበታል። በቅባ ሜሮን ይከብራል። ከዛ በኋላ የሚገርማችሁ የበረከት ጥምቀት እንጠመቃለን እንጂ ልጅነት የምታሰጥ ጥምቀት አይደለም። ይሄንን በግልጽ ማወቅ ስላለብን ማለት በግልጽ መታወቅ ስላለበት ይሄን ነው። በየዓመቱ ትጠመቃለህ። በየዓመቱ አይደለም፣ በየዓመቱ አንጠመቅም። አንድ ጊዜ ተጠምቀናል። የሥላሴ ልጅነትን አግኝተናል። ከዛ በኋላ ግን የንስሐ ጥምቀት አለ። የንስሐ ጥምቀት ሰው ኃጢአት ከሰራ በኋላ ከዛ በኋላ ጥምቀት ይኖራል። ሰው እኮ ከታመመን በኋላ እኮ በቅዱሳን በጻድቃን በሰማዕታት ስም በፈለቀ ጠበል ይጠመቃል። ፈውስ ለማግኘት ድነት ለማግኘት ከኃጢአት እስራት ለመፈታት ይጠመቃል። ግን የሥላሴ ልጅነትን የሚያሰጥ ግን አይደለም። እና ይህን በግልጽ ልንረዳው ያስፈልጋል። እንግዲህ ከዚህ በላይ መሄድ አያስፈልግም። ብዙ ፕሮግራም እንዳላቃለሁም በኋላ ላይ ብፁዕነታቸው የጎደለውን ሞልተው የጠመመውን ደግሞ አቃንተው
አስተምረው ቡራኬ ይሰጡናል። እኔ እዚህ ድረስ ከተናገርኩ ይበቃኛል። በነገር ሁሉ ግን ሚስጥሩን ገልጦ የመከረን ያስተማረን ሁሉም በሁሉ ያደረገ አምላካችን እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እዚህ ዕለት እዚህ ሰዓት ያደረሰን አምላካችን እግዚአብሔር የዛሬ ዓመት በፍስሐ በሰላም ያደርሰን። ወስብሐት ለእግዚአብሔር።